ጋይስ ቤሩት የመጣ አስደረጉብኝ ተደረገብኝ ነው። ጩክ ያለው ጭቆሃል ምናምን እንደዛ ነው ያለው። ማኖር አይችልም። ስሞት ሰማያዊ 72 ሚስት ሰውየው 72 ሊሆን ነው። ተሹሎ ተቀርጾ ምን ይተርፈዋል? ሰውየውስ በቁሙ ይሄዳሉ እንዴ? ቆሞ ይሄዳል? ውሸት ነው ሮሚ። አዎ አይኔም እኮ አላመንኩበትም። ግን ዮኒ ማኛ እንደው ድፍረቱ የሚያበሻሽቅበት ነገር ሲያገኝ አሉ ነው ገዳም የገደለን። እኔ ደግሞ ሙስሊም ጓደኞች አሉ፣ ልጅም እንደ ልጅም ማያትም አለችኝ። ሴቶቹ በንዴት አይሞቱም እንዴ? 72 ሚስት ወንድ ያገኛሉ ይባል። ሴቶቹ እንዴት ሊሆኑ ነው? ሴቶቹ ስንት ነው የሚያገኙት? እንዲህ አይነት የሚባል ሃይማኖት አለ? ለመበሻሸቅ ካልሆነ እኔ አለ ብዬ አላምንም። እርግጠኛ ነኝ ሙስሊሞችም የለም ሮሚ ብላ ምጽፍ አንድ ልጅ አይቻለሁ። ወላሂ ውሸት ነው። አዎ እንዴ እንደዚህ የለም። እንዴት አይነት እንደዚህ የለም። 72 እንዳለ ጠቅላላ የዓለም ወንዶች ሰልሞ ቁንጭ ነው የሚሉት። የዓለም ወንዶች ምን ይጠብቃሉ? ወንድ የተባለ ሙሙ ገና ሲያስቡት ከጭንቅላታቸው እስከ እግራቸው ነው የሚነዝራቸው። ስለዚህ 72 ለማግኘት እንዳለ ጠቅላላ ሰልሞ ቁጭ ነው የሚሉት። ዮኒ ማኛ ኬት እያመጣ እንደሚያወራም አላቅም። እሱ የሰለመ ጊዜ ማን እንደዛ ብሎ እንዳሳመነውም አላቅም። ግን ይሄ ሁሉ እኔ በጣም የሚገርመኝ ይሄ ሁሉ ሽሽት፣ ይሄ ሁሉ አመጣጥ እኛ ሙስሊምን ረግጦ ጴንጤን ረግጦ ወደ እኛ ለመታጠፍ ከሆነ እኛ አንፈልግም። እኛ የሚሳደብልን አንፈልግም። እኛ ምንም ዮኒ ማኛ ሄደሃል እንድች ብለ በህግ አምላክ ቢቸግረው የማየ ሃይማኖት ነው አላለም። ኦርቶዶክስን አትነኩትም። የማየ ሃይማኖት ነው አላለም። እስከ ዛሬ እናቱ ትዝ ብለው ታያቁም። ሰልሞ ሲወጣ የእናቴ ሃይማኖት ነው። የማየን ሃይማኖት እስከ ዛሬ ስትጠርግ ተክለ ሃይማኖት በአንድ እግር ቆሞ የጸለዩትን አባት እንደዛ ስትሳደብ እንደዛ ስትቀላብት እሱ የሰማዩ ጌታ እሱ መልስ ይስጥ። እኛ እንኳን መልስ አልሰጠንም። ንቀንን የተውነ አሁን ወደ እኛ ጋር ለመጠጋት ይችን ነገር ኪንግዬ ይችን ነገር ይኸውልህ ወደኛ ዞር ብለን እንዳትመጣ። ወይ ጉድ! ፍቅሪዝምን ብታስነፋው አይሻለም? የኔ ማስቲካ የሚነፋው አይደለም ማኝከው ባይዘዌ ቴንኪው። ግን ፍቅሪዝምም ጭራሽ ቪዲዮ ስሩልን ብሏል። ወጥቶ መንግስትን አጥቦ ዘረኛ መንግስት ይሄ መንግስት ብሎ ሲያበቃ ቢገላበጥ ኬንያ ወፍ የለም፣ ቢገላበጥ ታንዛኒያ ወፍ የለም። ቢገላበጥ ዝም ብሎ መስሎታል። ታንዛኒያ ቢሄድ የዶሮ እግር የተቀቀለ እግር እየቆረጠሙ እንደሚበሉ አይቶ ሞክሮት ማን እንደ እንጀራ ማን እንደ እናት ብሎ አሁን ኬንያ ደርሷል። ከኬንያ ወደ ሀገር ሊገባ የኢትዮጵያን መንግስት እንደምታዩት ድንጋይ የለም ጀረኪና ተሸክሞ ይቅርታ ጠይቋል። ውጭ ትግል ያለ መስሎት ነው። ትግል እዛው ሀገር ውስጥ ነው ያለው። ውጭ ሀገር ዳስፖራ አብሮ ተባብሮ ሊታገል ወጣ። ወይ ጉድ! ስራ ላጣ ከሱ ጋር ማን እሱን አምኖ ተከትሎ ገደል የሚገባ አለ መስሎታል። ቢያይ ውጭ ሀገር ኬንያ አረጥ ግን ያዝላሽ ሲሉት ዚምባብዌ ገባ። ዚምባብዌ የት ነው ሄደው? ብቻ በሄደበት ቦታ እንደማያዋጣው ሲያቅ መንግስትን ይቅርታ ጠይቆ አገር ሊገባ ነው። እንደው የኢትዮጵያ መንግስት በዚህ አጋጣሚ የምትሰሙ ከሆነ ነብያችን እንደሚያዩት የኮልፌ ተወላጅ ነው። እኔ ቤተሰቦቹን አውቃቸዋለሁ። በጣም የጨዋ ልጅ የመለክሴ ልጅ ነው። እሱ ትንሽ ሾጥ አለበት። ጭንቅላቱ ሾጥ ስላለ ነው እንጂ ተምሮ ዲግሪ ይዞ ተመርቆ ደህና ስራ ከሚሰራበት ፍቅሪዝም የሚባል ሃይማኖት ፈጥሬያለሁ ብሎ
እንደገና ደግሞ ማን ፖለቲካ ውስጥ እንደከተተው አይታወቅም። ስለዚህ የእሱን አፍ ቆጥራችሁ እንደው እስር ቤት ባትከቱት የባሰ በጭጮ ኮልፌን እንደገና እንዳያስቸግረን። የኮልፌው የኔ አባቴ ሰፈሬ ልጅ እንዳያስቸግረን እና እንደው ምንም አቅም የሌለው በጭ እንደሆነ አውቃችሁ እንደው ባካችሁ ባታስሩት፣ ሲገባ ተዉት። ከዚህ በኋላ ግን ኡጋንዳን ሄደው ከዚህ በኋላ ካስቸገረ ወደ ኢትዮጵያ እንዳይመለስ አድርጎ በአንድ ሌሊት ኡጋንዳ በፕሌን ቁጭ አድርጋችሁት መመለስ ወፍ የለም። እሱን እስር ቤት አስገብቶ የኮልፌ የት ነው ወይ ጉድኛ ቤት አጠገብ ነው ቤቱ። ቤቴ እናትና አባቱን ሄጄ እንደው እባክሽ ሮማን ምከሪልን አሉ። እሱ ምን ይመከራል? ይቅርታ ብሏል። አዎ ይቅርታ ብሏል፣ ግን ፈርቷል። እሱ እኮ በጣም ነበረ ወጥ የረገጠዋ። ስለዚህ አይሆፕ ምንም አይሉትም። ስንት ነገር ሲያረጉ የነበሩ ሰዎች ገብተዋል። ስለዚህ አይ ቲንክ ያሰባሰበው ነገር የለም፣ ገንዘብ የረዳ ነገር የለም። የአፍ ወለምታ ስለሆነ አይ ቲንክ መንግስትም ይሄን አይቶ ይቀበለዋል ብዬ አምናለሁ። ኮልፌ የሚባል ምንድን ነው ያለው? ኮልፌ የሚባል የት ሀገር ነው? ሀገር ይጥፋ ደንቆሮ። ገጠር ተወልደ ታዲያ የታባንስና ገጠሬ አንዱ ጢሻ ስር ተወልደ የታባ ታውቃለህ? ኮልፌን ለማወቅ አዲስ አበባ መወለድ አለብህ። የታባ ታውቃለህ? ክፍለ ሀገር ነው የሚመስል፣ የሌላ ሀገር ነው የሚመስል ኮልፌ ከብት። የታባ ታውቃለህ? አዲስ አበባ መወለድ ያስፈልጋል። ኮልፌ እርድና ለመላው የአዲስ አበባ ልጅ ያስተማረች አርቲስቶች የበቀሉበት ኒሰር ማንዴላ ቁጭ ብሎ እንትን ማን ነው ምን የተማረበት ኒልሰን ማንዴላ ነፍሱን ይማረውና ብዙ ምሁራን ብዙ ዘፋኝ እነ ጥላሁን ገሰሰ ብለው እንዲዘፍኑ ያደረገችው ኮልፌ ናት። ተራራው ላይ እየወጡ ሜዳው ላይ እየወጡ እዋት ስትናፍቀኝ የሚል ዘፈን እንዲዘፍን ያደረጉት የኮልፌ ልጆች ናቸው። ልክስክስ ኮልፌን ሳታውቅ አንተ ሰው ነው ብለህ ታወራለህ። ልክስክስ እንኳን ኮልፌ ምንድነው ያሁኑ ሰፈር ኩይ ፈጬም እየኖርክ ነው። ኩይ ፈጬ ምን ፈጬ ወደ ፈጫጬ ምን የሌለ አለ ወይ? ምን አሉዬ? እዛ ላይም እየኖራችሁ ነው። በታደሰ ብሩ የሰለጠነበት ያ ኔልሰን ማንዴላ ኮልፌን የማያውቅ አዲስ አበባ ልጅ ካለ ከእንደገና እናት ሆድ ውስጥ ተመልሰ ገብቶ ማየት አለብህ። ቡና ቤት የተብለጨለጨ እንደሱ ቢሆን አንድ ኢትዮጵያ ውስጥ አንድ ወንድ አይተርፍም። እንዳለ ሰልመው ነበር የሚያድሩት። እንዲህ የሚባል ሃይማኖት የለም። ዮኒ ማኛ ሰው ለማብሸቅ ምንም ነገር በሬ ወለደ ይላል። 72 ሞዴሬተር ይሄ ኮልፌ እንጂ አቋቲያ እንደዛ ነው ያለው። አሁን ደግሞ ጋይስ ቤሩት ማን ነው የሚጮኸው? ማን ነው የተደረገበት? ግራ ገባን። እኛ ግራ ገባን እኮ እኔ ለምን እንደሚደረግባቸውና እንደማይደረግባቸው ለምን በዛ ያምናሉ? በአንድ እግዚአብሔር አያምኑ? እግዚአብሔር በአንድ እግዚአብሔር ማመን ነው። በእግዚአብሔር ማመን ነው። ከእግዚአብሔር ካመንክ ቢደረግብህም ባይደረግብህም እግዚአብሔር ኃያል ነው። ከሰው ይልቅ እግዚአብሔር ነው ኃያል። ማርያም ሚካኤል ኃያል ነው።